ሰላም ጤና ይስጥልን እንደምናላችሁ የአክብሮት ሰላምታችን በያላችሁበት የዓለም ጥግ ድረስ በሰበር መረጃዎች ተመልሰናል። እንደተለመደው ዋና ዋናዎቹን በማስተዋወቅ እንጀምራለን። ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እየጠየቅን ዋና ዋናዎቹን ዜናዎችን ነው። ከቀናት በፊት በቁጥጥር ስር የዋሉት ታዋቂዎቹ አርቲስቶች እነ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ መንሱር ጀማልና ሌሎች በቁጥጥር ስር የዋሉ በፊንቴክ ኢንቨስትመንት ጋር በተያያዘ የተያዙ አርቲስቶችና ታዋቂ ሰዎች ጋር በተያያዘ የፍርድ ቤት ውሳኔ እንደሰጠ ታውቋል። ውሳኔው ምንድነው? እንዲሁም ከዚህ ቀደም ከወራት በፊት በፊንቴክ ኢንቨስትመንት ተታሎ የነበረ ከዛ በኋላ ደግሞ በራሱ በግል ወንጀል በማረሚያ ቤት ገብቶ የነበረ አንድ ግለሰብ አሁን እነዚህ አርቲስቶችና ያስተዋውቁ ግለሰቦች እንዲሁም ያጭበረበሩት ሰዎች በማረሚያ ቤት በሚገቡበት ወቅት ከዚህ ታራሚ ጋር እጅግ አስገራሚ ነገር ተፈጥሯል። በመሐከላቸው የተፈጠረው ጸብና ግጭትን በተመለከተም እጅግ አነጋጋሪ መረጃ ወጥቷል። ይህንን በተመለከተም ዝርዝር እናስደምጣችኋለን። ከዚህ ባለፈም ሌሎች መደመጥ ያለባቸው ዜናዎችን ይዘናል። ከዚህ ከና አርቲስቶቹ ጉዳዮች በተያያዘ የወጡ መረጃዎች እንዲሁም ከዛ ባለፈም የኢትዮጵያ የሀገራችን ምርጫን በተመለከተ ቀጣዩ ምርጫ በትግራይ ክልል ይካሄዳል ወይ የሚለውን በተመለከተ አጠር ያለ መረጃ ደርሶናል፣ ሰሙታላችሁ። በሚከተሉት 10 ደቂቃዎች ሲቆዩ እነዚህና ሌሎች ለእናንተ ውድ አድማጮቻችን ይመጥናሉ ያልናቸው መረጃዎች እናደርሳችኋለን። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጠየቅን። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ከዚህ ጉዳይ ጋር ማለትም በፊንቴክ ኢንቨስትመንት በቁጥጥር ስር የዋሉ ታዋቂ ግለሰቦች፣ የማስታወቂያ ባለሙያዎች፣ ቲክቶከሩ መንሱር ጀማልን ሳይቀር በተመለከተ የወጣውን መረጃ ኤልያስ መሰረት እንደሚከተለው አንድ ጥብቅ መረጃን አድርሷል። ከዛም ወደ ተከታዮቹ ዜናዎች እናልፋለን። ታዲያ በመሰረት ሚዲያ ይህ ጠንከር ያለ መረጃ ወጥቷል። ፊንቴክ ኢንቨስትመንት ከመኪና ገዢ ደንበኞቹ በርካታ የተታለናል አቤቱታ ቀርቦበት ነበረ። ከሰሞኑ በሀገራችን ከፍተኛ የሚዲያ ሽፋን ካገኙና በርካታ ታዋቂ ሰዎችና ግለሰቦች ከተሳተፉበት ክንውን አንዱ የፊንቴክ ኢንቨስትመንት ጋዜጣዊ መግለጫዎች ናቸው። ተቋሙ በጋዜጣዊ መግለጫዎቹ መኪኖችን ለማስረከብ ከጅቡቲ ገላንና ቃሊቲ ለማጓጓዝ ዝግጅቱን መጠናቀቁን ቢገልጽም ደንበኞች ግን ጉዳዩ ሌላ እንደሆነ በመናገር ለሚዲያችን የተጭበርበረናልና ተጉላላን አቤቱታ አቅርቧል ይላል ኤልያስ መሰረት በመሰረት ሚዲያ ዘገባው። እነዚህ በርካታ ቁጥር ያላቸው ደንበኞች እንደሚሉት ከመኪና አስመጪው ከ450 በላይ ከሆነ ሰው ከእያንዳንዱ 1.3 ሚሊዮን ብር በአጠቃላይ 600 ሚሊዮን ብር ገደማ ከተቀበለ በኋላ እያንገላታቸው ይገኛልም ብሏል። ይህ ድርጅት የቢዋይዲ ሲጉል ሞዴል የኤሌክትሪክ መኪናዎችን በግማሽ ዋጋ ቅድመ ክፍያ ማለትም በ950 ሺህ ብር ከ3 ወር ውስጥ አስመጥቼ አስረከብኩ፣ በኋላውን ቀሪው ክፍያ ደግሞ በ5 ዓመት ያልወለድ በየወሩ መክፈል እንደሚቻል ቢገልጽም ሚዲያችን የተመለከታቸው የውል ሰነዶችና በተለያዩ ሚዲያዎች ያስነገራቸው ማስታወቂያዎችም ይህን ጭምር ያረጋግጣሉ በማለት ያክላል። ቀጥሎም ከጥቅምት 2017 ዓ.ም ጀምሮ 192 ለሚጠጉ ተመዝጋቢዎች ብቻ መኪናዎችን ሰጥቷል። ሆኖም ግን ሌሎቻችን ከተመዘገብንና ከሚጠበቅብንን ክፍያ ከከፈልን ከ9 ወር በላይ ያለፍን ቢሆንም መኪናችንን ሊያስረክቡን አልፈለጉም ወይም አልቻሉም የሚሉት ደንበኞች በዚህ ምክንያት መኪናችንን ስጡን ብለው ተሰብስበው ቦሌ ሜጋ ሱር ኮንስትራክሽን አጠገብ ከሚገኘው ቢሮአቸው ድረስ በተደጋጋሚ ሄደው ሲጠይቁ በተናጠል እንጂ በጋራና አነጋግራችሁም ወይም አናስተናግዳችሁም በማለት ሳያናግሩ ለረጅም ጊዜ መቅረታቸው ታውቋል። በቅርቡ ተመልሰን ሄደን ካላናገሩን ከቢሮ እንደማንወጣ ሲረዱና ግፊቱ ሲበዛባቸው ቀጠሮ ሰጥተውን በሌላ ቀን ግን አናግረውናል። በቀጠሯችን ቀን ቀርበን በእኛ በኩል የሚጠበቅብንን ግዴታ በውላችን መሰረት የተወጣን ስለሆነና መኪናችንን መረከብ የሚገባን ቀን ያለፈ በመሆኑ ስጡን ብለን የጠየቅናቸው ሲሆን ለጠየቅናቸው ጥያቄ በቂ መልስ መስጠት አልቻሉም። ይልቁንም አሰባስበው አደጋ ያጋጥማችኋል፣ ባትሰባሰቡ ይሻላል በማለት አስፈራርተውናል ብለው ተናግረዋል። እነዚህ ደንበኞች ድርጅቱ እየሰራቸው ያሉ የማጭበርበር ስራዎች ናቸው ያሏቸውን ሲገልጹ እንደሚከተለው ነው። ድርጅቱ ማጭበርበሩ የሚጀምረው ከማስታወቂያው ሲሆን ይህ ግማሽ ክፍያው 950 ሺህ ብር ብቻ ነው እያሉ ቢያስተዋውቁም የታርጋና የኢንሹራንስ 130 ሺህ ብርና ተጨማሪ ሴት ታክስ 285 ሺህ ብር ሲጨመር የመኪናው ጠቅላላ ዋጋ ከ1.3 ሚሊዮን ብር ወይም 1 ሚሊዮን 350 ሺህ ብር በላይ እንደሆነ ለባት ክፍያው ደረሰኝም አይሰጡም በማለት ይቀጥላሉ። ቀጣዩ ደግሞ ውል ስንፈራረም ውል ውስጥ በተካተተ አንቀጽ ላይ መኪናውን በውላችን መሰረት ሳያቀርቡ
ሳያቀርቡ ቢቀሩም የመልካም አፈጻጸም ዋስትና ከፀሐይ ኢንሹራንስ አክሲዮን ማህበር በእያንዳንዳችን ስም ዋስትና ስለሚገባልን የከፈልነውን የብር መጠን 10% ተጨምሮ እንደሚሰጠን ተዋውለን የነበረ ቢሆንም ይሄው 9 ወር ሙሉ ኢንሹራንሱም የለም የመኪናውም ነገር የውሃ ሽታ ሆነብን በማለትም ይቀጥላሉ። ፀሐይ ኢንሹራንስ አክሲዮን ማህበር ሄደን ስንጠይቅ የፋይናንስ አፈጻጸማቸውን አይተን ሪስክ ስላለው ውላችን አቋርጠናል በማለትም አብራርተው ገልጸውልናል በማለትም ያረጋግጣሉ። እንዲሁም ግንቦት 9 ቀን 2017 ዓ.ም በተጻፈ ደብዳቤ እስከ ውል ቁጥር 193 እስከ 650 ድረስ ያላችሁ መኪናችሁ መጥቷል፣ በሳምንት ጊዜ ውስጥ እናስረክቧችኋለን በማለት ባሳወቁ መሰረት መጀመሪያ ከከፈልነው ከ950 ሺህ ብር በተጨማሪ የታርጋና የኢንሹራንስ 130 ሺህ ብር እንዲሁም የተጨማሪ ሴት ታክስ 285 ሺህ ብር በአጠቃላይ እያንዳንዳችን 415 ሺህ ብር እያንዳንዳችንን ያስከፈሉን ቢሆንም ምንም የገባ ሆነ የተረከብነው መኪና ሳይኖር 3 ወር ሞላን በማለትም ይቀጥላሉ። እንዲሁም የድርጅቱን ባለቤትነት በተመለከተ በማወቅ ላደረግነው ጥረት የሚታወቁ ባለቤቶች 2 ሲሆኑ አንደኛው አቶ ግርማይ ገብረ ማርያም የተባሉ ሲሆን ከዚህ ቀደም በደቡብ አፍሪካ የዓለም ዋንጫ ሰዎችን እልካለሁ ብለው ገንዘቡን ይዘው ጠፍተው በኢንተርፖል አማካኝነት ከጀርመን ሀገር ተይዘው የመጡ ግለሰብ መሆናቸው ታውቋል። ሁለተኛው አቶ ዳንኤል ዮሐንስ የተባሉት ደግሞ ሄሎ ታክሲ በሚል ስም 5000 በላይ ሰዎችን ገንዘብ ሰብስቦ ብዙ ሰዎችን ያጉላላ ግለሰብ መሆኑም ታውቋል። እኛ እንዲህ አይነት ችግር ያለባቸው መሆኑን ብናቅ አንመዘገብም ነበር ያሉት እነዚህ ከሳሾች እስካሁን የሰጡት መኪና 192 ሆኖ እያለ በተለያየ ሚዲያ እየቀረቡ ከዚህ ቁጥር በላይ አስመጥተው እንዳስረከቡ ይገልጻሉ። አንድ ጊዜ 250 ሌላ ጊዜ ደግሞ 500 መኪኖችን ሰጥተናል በማለትም ያወናብዳሉ። ነገር ግን ወረፋ ይዘን ቁጥር ተሰጥቶን ከምንጠባበቅ ሰዎች ውስጥ እስካሁን 192 ብቻ መኪኖች ረከባቸውን ራሳቸው አምነው ለኛ ነግረውናል በማለትም ደንበኞቹ ተናግረዋል። በቃ ገንዘባችን መልሱልንና እንውጣ ስንላቸው ደግሞ ወዲያው መመለስ አይፈልጉም። አዲስ ሰውም ሲመዘገብ ነው የምንመልስላችሁ እንጂ ገንዘብ የለም በማለት የራሳችንን ገንዘብ ለመውሰድ ከአንድ ወር በላይ ያመላለሱ እያጉላሉን ይገኛሉ። ይህን ያህል ግን አጉላልተውንም ሲመለሱ መጀመሪያ የከፈልነውን ገንዘብ ብቻ ይመልሳሉ፣ ውሉ ላይ የተቀመጠውን ቅጣት እንኳን አይሰጡንም በማለትም አንድ ደንበኛ ጉዳዩን አብራርተዋል። በዚህ ድርጅት ላይ አምባሳደር ተብሎ የተሰየሙት ብዙ አርቲስቶችና ታዋቂ ግለሰቦችም ናቸው። ሚዲያችን እንደተመለከተው ይላል ይህ የመሰረት ሚዲያ መረጃ። መንሱር ጀማል፣ ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገረም ደጀኔና ሌሎች ታዋቂ ግለሰቦች በዚህ መልኩ ድርጅቱን ለህዝብ እያስተዋወቁ ነበረ በማለትም ያረጋግጣል። ታዋቂ ሰዎቹ ስንደውልላቸውም ስልክ አያነሱም፣ መልሶ ለመደወልም ፈቃደኛ አይደሉም። አንዱ የብራንድ አምባሳደር ስልክ አንስቶ እኔ ምንም ማድረግ አልችልም፣ የኛን አምባሳደሮች መኪናም በጭቅጭቅ ነው የሰጡን በማለትም ገልጾልናል የሚሉት ተበዳዮች ናቸው። በዚህ ምክንያት የብዙ ሰው ህይወት እየተበላሸ ይገኛል። የጣት ቀለበቱን ሽጦ ይከፈላል፣ የእናቱን ወርቅ ይሸጣል፣ ራይድ የሚሰራበትና ቤተሰቡን የሚያስተዳድርበትን ቪስ ሽጦ ይከፈላል። በአጠቃላይ በዚህ ኑሮ ላይ ያለችን ትንሽ ነገር አስረክበን የከበደውና የተመሰቃቀለውን ህይወት እየመራ እንገኛለን። ከጥቅምት 2017 ጀምሮ 3 ስራ አስኪያጆችን ቀይረዋል። በተለያዩ ሚዲያዎችም የሚገኙ ጋዜጠኞችን በተለይም የአብርሃም ግዛውና እሱ የሚዘውራቸውን ጋዜጠኞችና ሌሎች በገንዘብ በመያዝ መልካም ነገር ብቻ እንዲናገሩ እያደረጉ ይገኛሉ ብለው የአበል ክፍያዎች ለሚዲያዎች የተከፈለበትን ዶክመንትም መረጃ ምንጮቻችን ሰጥተዋል። ጉዳዩን ለተለያዩ የመንግስት ተቋማት ማለትም ለአዲስ አበባ መንገድና ትራንስፖርት ቢሮ፣ ለንግድና ቀጠናዊ ትስስር ቢሮ፣ የአስመጭነት ፍቃድ ለሚሰጡ ተቋማትና ለሌሎች በዚህ ዘርፍ ለሚሰማሩ ወይም ለሚቆሙ መስሪያ ቤቶች በዝርዝር ያመለከቱ ቢሆንም ምንም አይነት ጠብ የሚል መልስ እንዳልተሰጣቸውም ታውቋል። ፊንቴክ ኢንቨስትመንት 200 BYD ሴግሉና 58 ኢቱ በድምሩ 258 ኤሌክትሪክ መኪናዎችን ለማስረከብ ከጅቡቲ ወደ ገላንና ቃሊቲ ለማጓጓዝ ዝግጅት መጠናቀቁን የድርጅቱ የሥራ ኃላፊዎች ከቀናት በፊት ተናግረው ነበር። ታዲያ ይህ የመሰረት ሚዲያ መረጃ እንደሚጠቁመው ከሆነ ሚዲያችን ድርጅቱን በዚህ ዙሪያ ለማናገር ቢሞክርም ምላሽ ማግኘት አልቻለም ብሎ ነበረ ከቀናት በፊት የወጣው ይህ የመሰረት ሚዲያ መረጃ። ከዚህ ጋር በተያያዘ ታዲያ አሁን በወጣው መረጃ ሁላችሁም አድማጮቻችን እንደምታውቁት እነዚህ ታዋቂ ሰዎች የፊንቴክ ድርጅት ባለቤትና ታዋቂ አርቲስቶች ጋር በተያያዘ በቁጥጥር ስር ውለው ለፍርድ ቤት ቀርበዋል። ፖሊስ ምርመራ አጠናክሮ ክስ መመስረቱንም በዛሬው ዕለት አስታውቋል። ክሱ ታዲያ የ1.7 ቢሊዮን ብር ማጭበርበር እንደሆነም ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው ላይ በተፈጸመው ከፍተኛ
የገንዘብ ማጭበርበር ወንጀል ምርመራ አጠናቆ ክስ መመስረቱን ማስታውቋል። ተጠርጣሪዎቹም ዳንኤል ዮሐንስና ግርማይ ገብረ ሚካኤል ታዋቂ ግለሰቦችን በመጠቀም ከ1200 በላይ ዜጎችን ከ1.7 ቢሊዮን ብር በላይ ጉዳት አድርሰዋልም ነው የተባለው። ተጠርጣሪዎቹ የቻይናው BYD ካምፓኒ ወኪል ነን በማለትና ከ90 ቀናት በውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል የሐሰት ተስፋ ከእያንዳንዱ ተጎጂ 1.3 ሚሊዮን ብር በላይ እንደተቀበሉ ነው የታወቀው። ታዲያ በመግቢያችን ላይ ዘረዘርንላችሁ አርቲስቶች ማለትም እነ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ግለሰቦቹ ለእያንዳንዳቸው 8 ሚሊዮን ብር የሚያወጡ ዘመናዊ መኪኖችን በስጦታ በመቀበል ወንጀሉን አሳልጧል ተብለው ተጠርጥረዋል። አንደኛው ተጠርጣሪ ዳንኤል ዮሐንስ በማረሚያ ቤት ሆኖ ጉዳዩን እየተከታተለ ሲሆን ግርማይ ገብረ ሚካኤል የተባለው ግለሰብ ግን በክትትል ላይ ይገኛል። ግርማይ በ2010 ዓለም ዋንጫ ወቅትም ስካሉካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ እንደነበረም ፖሊስ አስታውሷል። ፖሊስ ጉዳዩን በ19 የተለያዩ የወንጀል አይነቶችና በገንዘብ ማጠብ ወይም ደግሞ መኒ ላውንደሪንግ ወንጀል መዝግቦ ለአቃቢ ሕግ መላኩንም የገለጸ ሲሆን በዛሬው ዕለት የወጣው መረጃ እንደሚጠቁመው ከሆነ እነዚህ አርቲስቶች እነ ሰራዊት፣ መንሱር እንዲሁም ይገረም ደጀኔ እንዲሁም እነ ዳንኤል ተገኝ የተባሉ ግለሰቦች በማረሚያ ቤት በሚገቡበት ወቅት ቀድሞኑ በፊንቴክ ኢንቨስትመንት ጭበረበረ ሰው በማረቢያ ቤት ውስጥ ግርግር እንደፈጠረና ጉዳት ለመፈጸም እንደሞከረ እነሱ ላይ መረጃዎች እየወጡ ይገኛሉ። ከተከሳሽ ወገኖችም ቤተሰቦችም ጭምር ይህ መረጃ እየወጣ ይገኛል። ሆኖም ግን በህግ ጥላ ስር ስለሚገኙ ምንም አይነት አካላዊ ጉዳትም ሆነ ሌላ ጉዳት የደረሰባቸው የለም። ሆኖም ግን በከፍተኛ ሁኔታ የተጨበረበሩ ግለሰቦችም ተቃውሟቸውን ከህግ ቀጥሎ እኛ ራሱ እርምጃ እንወስዳለን የሚሉ ዛቻና ማስፈራሪያዎች በቤተሰቦቻቸው ላይም ጭምር እያደረሱ እንደሚገኝ መረጃዎች ወጥተዋል። ሆኖም ግን ያን ያህል የገፋ አይደለም። በህግ ጥላ ስር ሆነው እንዲሁ ቅጣታቸውን እየተከታተሉ እንደሚገኝ ነው የወጣው መረጃ የሚጠቁመው። እጅጉን የምናከብራችሁ አድማጮቻችን ወደ ተከታዩ መረጃችን እናልፋለን። አጠር አድርገን የምናደርሳችሁ መረጃ ብልጽግና ፓርቲ እጩ ባላቀረበበት የትግራይ ክልል ምርጫ ይካሄዳል የሚል ጥያቄዎች በስፋት እየተነሱ ይገኛሉ። ምርጫ የመካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ የብልጽግና ፓርቲ አለማቅረቡን ቢቢሲ የተመለከተው የእጩዎች ዝርዝር ያሳያል። 6 ተቃዋሚ ፓርቲዎችና የሁለት ቅንጅቶች በበኩላቸው 101 እጩዎችን እንዳስመዘገቡ ነው የታወቀው። በትግራይ የቀረበው ጠቅላላ የእጩዎች ቁጥር በክልሉ ካሉት የፓርላማና የክልል ምክር ቤት መቀመጫዎች ብዛት ያነሰ ነው። የፌዴሬሽን ምክር ቤት አከራካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ከሆነ በትግራይ ክልል በድምሩ 182 መቀመጫዎች እንዳሉ ነው የታወቀው። ከነዚህ ውስጥ 152 ያህሉ የክልል ምክር ቤት እንደሆኑና 38ቱ ደግሞ በህዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑም ተጠቅሷል። ምርጫ ቦርድ ከአንድ ወር ገደማ በፊት የካቲት 23 2018 ዓ.ም ባወጣው መግለጫ በትግራይና በአማራ ክልል መንግስታት መካከል አከራካሪ በሆኑና በቆዩት 5 ምርጫ ክልሎች ከትግራይ ውጪ የሆነው ለብቻ ምርጫ እንዲደረግባቸው መወሰኑን ማስታውቋል። የፌዴሬሽን ምክር ቤት በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ከወሰነባቸው የምርጫ ክልሎች ሁመራ፣ አዲ ረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ ናቸው። ቢቢሲ አማርኛ ከተለመደው የእጩዎች ዝርዝር ውስጥ በእነዚህ የምርጫ ክልሎች ለመወዳደር የተመዘገቡ ተወካዮችም አልተካተቱም። በትግራይ ክልል በከፍተኛ የእጩ ቁጥር ያስመዘገበው ከህዝባዊ ወያኔ ሓርነት ህወሓት ተነጥለው በወጡ የፖለቲከኞች የተመሰረተው ዲሞክራሲያዊ ስምረት ትግራይ ወይም ደግሞ የስምረት ፓርቲ ነው። የጠቅላይ ሚኒስትር አብይ አህመድ